ሃሌሉያ ሁላችሁንም ውድ ቤተሰቦቼ እንኳን ለበዓለ ጰራቅሊጦስ መንፈስ ቅዱስ ሐዋርያት ላይ በእሳት አምሳል ለወረደበት ለበዓለ ጰራቅሊጦስ እንኳን በሰላም አደረሳችሁ አደረሰን። ሐዋርያት ላይ የወረደው መንፈስ ቅዱስ በሁላችንም ላይ ይደርብን። ላይለ ሐዋርያት ለሁላችንም መልካም በዓል ይሁንልን። ውድ ቤተሰቦቼ ርዕሱ ላይ እንደጻፍኩላችሁ እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። የአትሌቷ ስጦታ ለቤተ ክርስቲያን የሰጠችው ስጦታ በጣም አነጋጋሪ ሆኗል። አትሌቷ የተለመነች ጸሎት ስለት ሰሚዋ እቺ ቤተ ክርስቲያን የተዋናት የሚለውን በዛሬው ቪዲዮ እንመለከታለን። በጣም ብዙ ድንቅ ታምራት እየተደረጉበት ያለ ቤተ ክርስቲያን ነው። እናንተም ቦታውን ነግሬያችሁ ውድ ቤተሰቦቼ ስለት ተስላችሁ ጸሎት አድርጋችሁ ምንም ጠብ የሚል ነገር የለም እና ተጠቀሙበታላችሁ። ሌሎችም ድንቅ የሆኑ ቪዲዮዎች አሉ። እስከ ፍጻሜ ተከታተሉ። ያልባረከው የለም አንተልካ። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ይህን የምትመለከቱትን ተክል በራፋችሁ ላይ በቅሎ አግኝታችሁ አረም ነው ብላችሁ ነቅላችሁ ጥላችሁት ከሆነ መኑኛ 10 ግራም የሚመዝን የወርቅ ቀለበት ጣታችሁ ላይ ሾልኮ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደ መጀመሪያ ቪዲዮአችን እንግባ። ይዋትችን እግዚአብሔር ይባርክሽ። ከሚነድ እሳት ፍቅር ተስሏል። እግዚአብሔር ያሳድግሽ፣ እግዚአብሔር ይባርክሽ። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? የማይቆጠር ህመም ኢየሱስ ተረክቧል። ኢየሱስ ክርስቶስን አታውቅም የብላችሁ ያማችሁበት አዳራሽ ላይ ኢየሱስ ክርስቶስ የተቀበለውን መከራ ለመግለጽ ምንጭ የኦርቶዶክስ ቤተክርስቲያን አባቶች መሆናቸውን የራሳችሁ ፓስተር ዛሬ አሳይቷቸዋል። እመኑኝ ፕሮቴስታንቲዝም እያበቃለት ነው። ፕሮቴስታንት ወንድሞቻችንና እህቶቻችን ታላቁም ታናሹም ሁሉም ቅድስት ቤተክርስቲያን ወይ ማሪን ሳናውቅ ነው የወጣን ነው እያሉ የሚመለሱበት ዘመን እጅግ በጣም ቅርብ ነው። ፕሮቴስታንቲዝም ያበቃለት። እግዚአብሔር ይባርካቸው እነዚህ የቲክቶክ ወጣቶችን። ጭራሽ አባ ቅዱስ ኤፍሬምን እየጠቀሰ ማስተማር ጀመረ። አሜዚንግ ይገርማል። ማርያምን ወደ ቀጥተኛይቱ መንገድ እግዚአብሔር ይምራቸው። በድጋሚ እንኳን አደረሳችሁ ውድ ቤተሰቦቼ። ርአት መንፈስ ቅዱስ ወረደ ኃይለ ሐዋርያት ተመስሎ በነደ እሳት መንፈስ ቅዱስ ወረደ ላይለ ሐዋርያት ተመስሎ በነደ እሳት። በእሳት ተመስሎ መንፈስ ቅዱስ ሐዋርያት ላይ ወረደ ማለት ነው። እጅግ በጣም ጡም ዜማ ነው። በድጋሚ መድኃኔዓለም ሐዋርያት ላይ የወረደው መንፈስ ቅዱስ በሁላችንም ላይ ያፍስስልን። ጌታ ከተነሳ በ50ኛው ቀን ማለት ነው። ድንገት ከቀኑ 3 ሰዓት ላይ እንዳውሎ ነፋስ ያለ ድምጽ ተሰማ። በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ቤቱ ተናወጠ። ከዛ በኋላ በእያንዳንዳቸው ላይ በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ይህ ቀን ሐዋርያት ልክ መንፈስ ቅዱስ ሲወርድላቸው በጣም በሚገርም ሁኔታ ብዙ ነገራቸው የተለወጠ። አንደኛ በጣም ይፈሩ ነበር። በጣም ደፋሮች ሆኑ፣ ጽኑዎች ሆኑ፣ ጠንካሮች ሆኑ። ዕውቀት የሌላቸው ያልገባቸው ያልተረዳቸውን እኔም ምልክላችሁ መንፈስ ቅዱስ እሱ ይገልጥላቸዋል ብሏቸው ነበር። ክርስቶስ ተገለጠላቸው። ከዛ አልፎ ደግሞ ትልቁ አስገራሚ ነገር በየሀገሩ ቋንቋ ሁሉ ያልባረከው የለም አንተልካ። እንደዋዛ መቶ ስንቱ ረካ። ተመስገን ለአጠግቦ ቸርነት ምሕረትህን አስቦ። አቤት ጸጋ አቤት መባረክ። ይህ መዝሙር ሀብታሙ ሽብሩ የዛሬ 15 ዓመት ነበር የዘመረው። ይሁ ጸጋው፣ ግጥሙ፣ ዜማው
እንዴት ያምር እንደነበረ። አሁን ግን ጠላታችሁ ከላያችሁ ላይ ግፍፍ ይበል ከጉሮሮ ላይ ድምፁ ተገፎ እርቃኑን ቀርቶን በግድ የሚዘምር ሰው ሆኗል። የሚገርመው ነገር አሁን ከጠነጠጥክ በኋላ ዛሬ 6 ወር ይመስለኛል አይነጥፍም ዜማዬ የሚል አልበም አስመርቆ ነበርና እርግጠኛ ነኝ ይሄን መዝሙር ስናገር ብዙ ጴንጤዎች እኔ ስናገር ነው የምታውቁት። ሀብታሙ ሽብሩ አልበም እንደወጥ ታውቃላችሁ። አይነጥፍም ዜማዬ ብሎ ግን ነጥፎበታል፣ ደርቆበታል። ሀብታሙ እመነኝ ማርያምን ነጥፎብሃል፣ ያልቆብሃል። ጭላጭሉ የለህም እኮ ጉሮሮ ምናምን ዜማ ጠቅላላ በጣም የመጨረሻ የወረደ ሆኗል። እዛ ቤት ሆነ ይሄ መዝሙር ናፍቆ ነው የዘመርኩት። እኔ ግራ ይገባኝ አባቴ፣ እኔ ግራ ይገባኝ። ጴንጤ ቤት ውስጥ ከሄድክ በኋላ የዘመርካቸውን ዝማሬ አንድም የጴንጤ ማህበረሰብ ሲዘምሩ አይተናናቅ የለም። በቃ አንድ አዳራሽ አንተን ዝማሬ ሲዘምር አይተናናቅ። አንተ ብቻ አይደለም በነገራችን ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ የቀድሞ ዘማሪያን ጠቅላላ ከስመው ጸጋቸው ተገፈው እርቃናቸውን ቀርተው ባዶ ቀርተዋል። አንዳቸው ጠንጥጣችኋል። ጴንጤ ቤት ገብታችሁ የዘመራችሁትን ዝማሬ ጴንጤዎች እንኳን አይዘምሩት። የጴንጤ ዘማሪያን እንኳን መድረክ ላይ አይዘምሯችሁ። እንግዲህ ወደ ተሻለ የእምነት ከፍታ ወደ ተሻለ ቅባት ገብተናል። ጌታ ኢየሱስን አግኝተነዋል። መንፈስ ቅዱስ ቀርቦናል። ጌታ ኢየሱስን ያገኛችሁበት መድረክ ላይ ግን አንሳችሁ ነው የምናያችሁ። የላችሁ ዜማ የላችሁም፣ ግጥም የላችሁም፣ መዝሙራችሁ አይወደድ። እናንተን ሰገነት ላይ አናያችሁ፣ እርቃናችሁን ቀርታችኋል። አሁን አንተ ከቻልክ ሆነሽ ቆርቆሮ 4 በ4 ምታና ቸርች ገዝተህ ከዛ በኋላ አስበክ ነብይ ነኝ ብለህ ግግም በቃ አይቼልሃለሁ፣ ቆርጬልሃለሁ፣ ታገባለህ፣ ትሰነጠቃለህ ምናምን እያልክ በቃ ዝም ብለህ መፎጋገር ነው እንጂ ዜማ ነጥፎብሃል፣ ጉሮሮ ደርቆብሃል፣ ግጥሞች ስንኞች አልቀውብሃል። አብትሽዬ ለዛ ነው እቺ መዝሙር ዛሬ የገረብካት። ያሳዝናል በጣም መብራንን። ሁሉ ጊዜ እንደምንለው እግዚአብሔር ወደ ቀጥተኛቱ መንገድ ወደ ድሮ ቤታቸው ይመልሳቸው። በሲኦል ያሉት ሰዎች ወደ ገሃነም፣ በገነት ያሉት ሁሉ ወደ መንግስተ ሰማያት ብቻ የሚገቡ ከሆነ ሊፈርድ ሲመጣ ሰልፍ ብቻ ነው የሚሰጠው ማለት ነው። አልቋል ካለቀ በዚህ አካሄድ ግን አይደለም፣ ፍርድ አልተሰጠም። ለምሳሌ አንድ ዘመድ እስር ቤት ገባ፣ በሆነ ወንጀል ተጠርጥሮ ጠበቃ ታቆማለህ፣ ትከራከራለህ እስኪፈረድ። ከፍርድ በኋላ በቃ ይግባኝ ምናልባት ትጨረጨራለህ እንጂ አብቅቷል። ፍርድ ከተሰጠ እስከ ፍርድ ድረስ ግን የምትችለውን ታረጋለህ። ክርስቶስ አልፈረደም፣ እስር ቤት ገብተዋል እንጂ አልተፈረደባቸውም። ወንጀለኛ አጥሎም ባለማው ፍርድ ቤት ተጠርጣሪ ነው የሚባለው። ስለዚህ ሲኦል ያሉ ሰዎች እንግዲህ ተጠርጣሪዎች ለማለት ይከብዳል። በእርግጥ እግዚአብሔር አይጠራጠርም፣ ግን ዞሮ ዞሮ ባልከው መንገድ እስር ቤት ገብተዋል ግን አልተፈረደባቸውም። ስለዚህ ቤተክርስቲያን የፍርዱ በር ሳይዘጋ ጸልያለች እንዲቀልላቸው። ክርስቶስ እኮ ብሏል፣ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ ባንቺ የተደረገ ታምራት በሰዶም በገሞራ ቢደረግ ንስሐ በገቡ ነበር ይልና በፍርድ ቀን ግን ለነሱ ይቀልላቸዋል ይላል። ለካ ፍርድ ያቀላል ክርስቶስ። አቀለለት ይሄን ሰው ማረው ትላለች ቤተክርስቲያን፣ አታቋርጥ። ይገርማል። ስለዚህ አይ ላይምረው ይችላል የሚል ቀድሞ ውሳኔ አንወስንም፣ እንጸልያለን። ጸሎተ ፍታት እምነታችን ነው የሚያሳየው። ጸሎተ ፍታት 40 80 ሙት ዓመት እየተባለ የሚጸለየው ቤተክርስቲያን ስም የሚጠራው ለዚህ ነው ማለት ነው። አልተፈረደባቸውም፣ እስር ቤት ናቸው ብሏል መምህር። ቤተክርስቲያን ለሁሉም ነገር መልስ አላት፣ በእውነት መልስ አላት። አባ ገብረ ኪዳን ብንጸድቅም ባልጸድቅም እንኳን ኦርቶዶክስን ድንግልን አሉና በእውነት እንኳንም እግዚአብሔር አምላካችን ኦርቶዶክስ አደረገን ታድነን አለ። እውነት እኛ እንደኛ የታደለ ሰው አለ ብዬ አላምንም። እውነት እድለኞች ነን። በእምነታችን እስከ ፍጻሜ ድረስ ያጽናን። እውነት ይህን የምትመለከቱትን ተክል በራፋችሁ ላይ በቅሎ አግኝታችሁ አረም ነው ብላችሁ ነቅላችሁ ጥላችሁት ከሆነ ዮሐንስ ሻፈራው የሚመዝን የወርቅ ቀለበት ጣታችሁ ላይ ሾልኮ ሸዋፈራው ይመረጣል። ይህ ኢሚኒቲ ቡስት በማድረግ የሚታወቅ ሁነኛ የእጽዋት ዝርያ ነው። በውስጡ ከፍተኛ የሆነ የካልሲየም ይዘት አለው። እንዲሁም አረም አለ፣ ውጭ ላይ አለ። አጥንት መሳሳትን ይከላከላል። በሽታን የመከላከል አቅማችን እንዲጎለብት ሁነኛ መፍትሄ ሰጭ እጽዋት ነው። ብዙ ጊዜ ስናገር የእጽዋቶቹን ስም ትሉኛላችሁ። ኮሜንት ቦክሱ ላይ አስቀምጥላችኋለሁ። አትመለከቱትም እንጂማ ልናገር። እጽዋትን በስም ማወቃችሁ አይደለም የሚጠቅማችሁ፣ በአይነትና በዝርያቸው መለየት በጣም ጠቃሚ ነው። በምስል ካየዋቸው ደግሞ ይህ በቂ ነው
ብዬ ስለማምን ነው። እንዲሁም ደግሞ ይሄ ቫሪኮስ ቬን ካጋጠማችሁ የደም ስር መወላገድ ወይም የደም ስር እብጠት ሲኖር በእንፋሎት መልኩ አትንናችሁ እየቀቀላችሁ ብትናኙ ልክ አረቂ እንደሚዘጋጅበት መንገድ ማለት ነው። እሱን አትናችሁ ማሴጅ ብታረጉበት ችግሩን ለዘለቄታው ይፈታል። ቢጠጣ ሲዘጋጅ ሙሉ እጽዋቱ እንደዚህ ተነስቶ ይነቀልና ይቀቀላል። የተቀቀለውን በቀን 2 ከ50 እስከ 75 ሚሊ ሊትር መጠን ያለው ሻይ አዘጋጅቶ መጠጣት ነው። በጣም ሰፊ በርካታ ይሄ ነው ብዬ ልዘረዝርላችሁ ከምችለው በላይ የጤና በረከቶች አሉት። አትንቀሉት። ይህንን ስታገኙ አሁን አልትራይተስ ጥሩ ትምህርት ነው። በአጥንት መሳሳት ስንቱን ነቅለናል ያሳናው ማነስ የተቸገሩ ሰዎች እጽዋት ብታዘወትሩት ሰውነታችሁ በሽታ የመከላከል አቅሙን አጎልብቶ ችግሮቻችሁን በቤታችሁ እንድትፈቱ ያስችላችኋል። እንደተለመደው ነው። ዮሐንስ ሽፈራው ነኝ። ሼር ማድረግላችሁ ማጋራችሁ እያንዳንዱ መልእክቴ በገንዘብ ብትተምኑት ዓለም አለኝ የሚለው የቁስ ሀብት አይመጥነውም፣ አያመዛዝነውም። ስለዚህ መልእክቴን የምትሰሙ ሰዎች ለሌላው ሼር አድርጉ። እናንተ ችግሩ ባይደርስባችሁ መጪው ትውልድ ቀጣዩ ትውልድ ይጠቀምበታልና ያንን በማሰብ መልእክቶችን አስተላልፏቸው። ሰላም ሁኑ። መልካም ቀን። ኮንታክት ማድረግ ከፈለጋችሁ ቲክቶክ ላይ ዮሐንስ ሽፈራው ብላችሁ ማግኘት ትችላላችሁ። ወንድማችን በርታለን። እግዚአብሔር ይስጥልን ስላጋራ መረጃ። አዎ የክርስቶስ እርገትማ ከሄኖክ እርገት ይለያል። እንዴት? ክርስቶስ ሲያርግ በራሱ ኃይል በራሱ ስልጣን ነው ያረገው። ቅዱስ ዮሐንስ አፈወርቅ ምን እንዳለ ስለዚህ እንመለከታለን። ሄኖክ ግን ሲያርግ በማን አማካኝነት ነው ያረገው? በማን አማካኝነት ነው ያረገው? በእግዚአብሔር አማካኝነት ነው ያረገው። ስለዚህ የሄኖክ እርገት አሳራጊ ያለው፣ ክርስቶስ ግን ያረገው በራሱ ኃይል በራሱ ስልጣን ነው። ልብ አድርጉ። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ጌታችን ኢየሱስ ክርስቶስ በአቢይ ኃይል ወስልጣን እንደተነሳ ትንሣኤው እንዳረጋገጠ ሁሉ ጌታችን ኢየሱስ ክርስቶስ እርገቱን የሚያከናውነው በአቢይ ኃይል ወስልጣን ነው። በታላቅ ኃይልና ስልጣን በአምላክነቱ ማለት ነው። ለዛ ነው አርገ እግዚአብሔር በይባቤ ወግዚነ መቃለ ቀርን የሚለው። እግዚአብሔር በመለከት ድምጽ በእልልታ አረገ የሚለው ለዛ ነው። እግዚአብሔር በእግዚአብሔርነቱ። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ፣ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም፣ ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። ሰው እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህም የተባረክን። አሁን ይሄን ነገር ያነሳው ለምን ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመጣበት የክርስቶስ ሳይሆን የኛ ንግግር አስመስሎ ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምናምን እንደምንጠመቅ ከመናገሪ በፊት አንተ ሲጀምር ምን አምነህ ነበር የተጠመቀው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንት ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋን አልነሳም ብለህ ስታስተምር የነበርክ ሰው ነው። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበር የተጠመቀው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠል? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋን መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም። መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብን፣ መቀበል አለብን። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም አምስቱ አማረ ምስጢራት ነው። ምስጢረ ሥላሴ፣ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባን፣ ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሳኤ ሙታን ማለት ነው።
ይሄን ማመን አለብህ። ይሄን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ቆየ። ቃልዮትን ያሰማልን ወንድማችን። በእውነት የቲክቶክ ወጣቶች ለነ ዮናታን ለነ በጋሻው የእግር እሳት ሆነውባቸዋል። ፋታ ሳጥተው እግር በእግር የተከታተሉ እንዲህ ምላሽ እየሰጡ አፍ እያዘጉልን ነው። እግዚአብሔር በእውቀት ላይ እውቀት ይጨምርልን ነው ወንድሞቻችን። ውድ ቤተሰቦች እስቲ ርዕስ አድርገው የተነሳ ነው ቅድም ያስተዋወቃችሁን የእህታችንን የአትሌቷን ታምር ላንብብላችሁ። ከሰሞኑ ነው ይህ ድንቅ ታምር የተደረገላት። ፎቶዋን እንደምትመለከቱት አትሌት ነኝ፣ ለትሬኒንግ ሲሄድ ያመኛል፣ ስውሯ ማርያም መጥቼ ተማጸንኳት፣ ለውድድር ካበቃሽኝ በዓለም መድረክ ከ1 እስከ 3 ከወጣው ሽልማቴ ላንቺ ነው አልኩኝ፣ ስለ አድኖሽንም ለዓለም አውለበልባለው አልኩኝ፣ በሞሮኮ ማራቶን አንደኛ ወጣሁኝ፣ ይኸው የወርቅ ሜዳሊያና ሽልማቴን አምጥቻለሁ፣ ለእናቴ ስውሯ ማርያም አስረክቤያለሁ፣ ለእመቤቴ እልል ብላችሁ አመስግኑልኝ ብላል። ነፍሴን ዘራሽብኝ እልል እያላችሁ ሁላችሁም እግዚአብሔርን አመስግኑ። ቅድስት እመቤታችን ድንግል ማርያምን አወድሷት፣ አመስግኑ። ስውሯ ማርያም እጅግ በጣም ድንቅ የሆኑ ታምሮች እየተደረጉ እንደሆነ እየሰማ ነው። እህታችን እንዳያችኋት ሙሉ ለሙሉ ያገኘችውን የወርቅ ሜዳሊያ ለቤተክርስቲያኑ ሰጥታለችና የተለያየ ችግር ያለባችሁ ቦታውን እየተሳለማችሁ ረድኤት በረከት ማግኘት ትችላላችሁ። እግዚአብሔር ቦታውን እኔም አልረገጥኩም። እግዚአብሔር ቦታውን ለመርገጥ ሁላችንንም ያብቃን። እጅግ በጣም ድንቅ የሆነ ቦታ ነው። እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔርን አመስግኑ። ድንግል እመቤታችንንም አወድሷት። ውድ ቤተሰቦቼ ለዚህ ቦታም እመቤቴ አብቂኝ እያላችሁ ሁላችሁም ኮሜንት ላይ አስቀምጡልኝ። የመጨረሻ አንድ ቪዲዮ ተከታትለን እንጨርሳለን። ወገኖች መንጋቱ አይቀርም። ህሊናችሁን ግን አሻግራችሁ ተመልከቱት። የነገ ሰው ለመሆን አስቡ። የመሸ ሳይነጋ አይቀርም፣ የነጋም ሳይመሽ አይቀርም። አሁን መሽቷል ብላችሁ ራሳችሁን ዘረኛ አታርጉ። ነገ ይነጋል። ስለዚህ ምን ነው እየናገርኳችሁ ያለ ራሳችን ከጽድቅ ዘር አግብተን መቁጠር አለብን። ከስጋ ዘር አይደለም። በጽድቅ ዘር የተቆጠረ ሰው ምንጊዜም ድል ነሽ ነው። ነገም ከነገ ወዲያ ነገ ምላስ ታስሮ በሞት መወሰድ አይቀር። ሸዋ፣ ኦሮሞ፣ ትግሬ፣ ጎጃሜ፣ ጎንደሬ ማለት ለነገም አያዋጣንም። እኔ ነግሬያችኋለሁ። በልቡናችሁ ሰሌዳ ያዙት። ነገ ከነገ ወዲያም ቢሆን የሚያኖረን ሰማያዊነታችን ነው። እግዚአብሔር የሚከፋፍለውን መንፈስ ይሰርልን። አሜን። የእውነቴን ነው የምነግራችሁ። እግዚአብሔር በጽድቅ ዘር ነው የሚቆጥረው። ራሳችሁን ከጽድቅ እውነቴን ነው። እኔ ከፈለጋችሁ ኩራት ከፈለጋችሁ የሚያኮራ ነገር ልንገራችሁ። እኔ የዮሐንስ አፈወርቅ ልጅ በሉ፣ እኔ የቅዱስ ቄርሎስ ልጅ በሉ፣ እኔ የገብረ መንፈስ ቅዱስ ልጅ፣ እኔ የተክለ ሃይማኖት ልጅ በሉ፣ እኔ የጳውሎስ ልጅ በሉ፣ እኔ የነቢያት ዘር በሉ፣ እኔ የክርስቶስ ልጅ በሉ፣ እኔ የቤተክርስቲያን ልጅ በሉ። የሚያኮራን ዘር ይሄኛው ነው። ሌላው ዘር ግን ይረግፋል። ዘር በዘር ቢነሳ ፈጽሞ ይጠፋል። የኖረ ነው ሲጠፋ የምናውቀው ነው። ጽራውያን ቢመኩ ይጠፋል። ያን ቢመካ ሲጠፋ ነው የኖረ። እግዚአብሔር በጻድቃን ዘር ግን ይኖራል። ከጻድቃን ዘር እግዚአብሔር አግብቶ ይቁጠረን። አሜን። ከጻድቃን ዘር እግዚአብሔር አግብቶ ይቁጠረን። ከዘረኝነት መንፈስ እግዚአብሔር ሀገራችንንም ሁላችንንም ይሰውረን። ውድ ቤተሰቦቼ በዛሬው ቪዲዮዎች ብዙ ቁም ነገር እንዳገኛችሁ እንደተጠቀማችሁ እርግጠኛ ነኝ። አባቶችን ያስተማሩ አባቶቻችን ቃለ ሕይወትን ያሰማልን በሉ። ኮሜንት ላይ ዝም ብሎ ሰምቶ ተምሮ ዝም ብሎ መሄድ አይቻልም። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ሼር፣ ላይክ አድርጉት። እንደዚህ አይነት አስተማሪ ጠቃሚ የሆኑ ቪዲዮችን ለማግኘት ሁሉ ጊዜ ሰብስክራይብ ካደረጋችሁ በኋላ ኦል ምትለው አለች። ኦል ምትለዋን ኦል ካደረጋችሁ ሁሉ ጊዜ ቪዲዮ ሲለቀቅ እናንተ ጋር ይደርሳል። ቪዲዮ ተለቋል ይላል በኦርቶዶክስ ቲዩብ እና ለኦርቶዶክሳዊ ቪዲዮዎች ሁሉ ጊዜም ምርጫችሁ ኦርቶዶክስ ቲዩብ ይሁን እላችኋለሁ። ቻናል ውስጥ ገብታችሁ ሌሎች ቪዲዮዎችንም ተከታተሉ። እዛው እንገናኝ።
መከራ ለካስ ያልፍ ቀን ሁሉም ይረሳል። ረሃብ ስደቱን ማን ያስታውሳል? ያለ አንተ ጌታ ደስታ መቻለ፣ ያለ አንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከእሳትም ወጣ